ሀይሚና ብሩኬ እናንተን እኛ የምንጠብቀው ቀለበታችሁን፣ ከዛ ደግሞ ሰርጋችሁን፣ ከዛ ደግሞ ልጃችሁን። ይህንን ነው። መለያየት ቀልድ ከሆነ እንደዚህ በቀላል መለያየት ቀልድ ከሆነ ይገርማል በጣም። በእርግጥ እናንተኛን ፍቅረኛሞች ነን ወይም ብላችሁ ለኛ መታችሁ የነገራችሁን ነገር የለም። እኛ እናንተ በምታደርጉት በምታሳዩን ነገር ነው ሀይሚና ቡራ ፍቅረኛሞች ነን ብለን የምናስበው ማለት ነው። እውነት ስናገር ማለት ሀይሚ እንደሰማችኋት እንግዲህ ዛሬ ሌላ ሀገር ለወጣ ነው፣ ሌላ ሀገር ልሄድ ነው እያለች ነው ያለችው። እኔ ቪዲዮ ስሰራ ሰምቼ አዳምጬ ነው ወገን እና ስለዚህ ሳትሰሙ ዝም ብላችሁ አስተያየት ባሰጡ ደስ ይለኛል፣ የእውነት ለመናገር ማለት ነው። ስለዚህ ሀይሚ እኔ ሌላ ሀገር ልሄድ ነው የጀመርኩት ነገር አለ እሱን ልሄድ ነው ነው ያለችው። እና ሀይሚ ለምሳሌ አሁን አንቺ ወደ ውጭ የምትወጪ ከሆነ አሜሪካም ሆነ የትም የምትሄጂ ከሆነ የእውነቱን ስነግርሽ ስደት ሀገር ስደት ነው። እውነቱን ነው የምነግርሽ። ኢትዮጵያ ተቀምጦ ስደትን ለሚያስብ በእርግጥ ቀላል ነው እስከሚመጣ ድረስ ምናምን ልቡ ይነሳል ምናምን በቃ። አሁን አንቺም ለምሳሌ ወይም አሜሪካ ወይም ደግሞ ወደ ሌላ ሀገር ልትይዥ አስበሽ ወይም ይሆናል ሊወስዱሽ ወይም ይሆናል ብዬ አስባለሁ። ያ ግን እውነቱን ስነግርሽ እዛ ከምትሄጂ ይልቅንስ እዚህ ሆነሽ ከብሩኬ ጋር ተስማምታችሁ ሰላም ፈጥራችሁ የእውነት በጣም እድለኞች እኮ ናችሁ። እውነት ለመናገር በጣም እድለኞች ናችሁ። የእውነት ስነግራችሁ እንደ እናንተ ኢትዮጵያ ውስጥ ዩቲዩበር እድለኛ የለም። እውነት ነው የምናገረው። እንደ እናንተ እድለኛ የለም ኢትዮጵያ ውስጥ ዩቲዩበር። እንደ እናንተ በፍቅር የሚወደድ ሰው የለም። እውነት ሰው ባየን በተከተለን እያሉ የሚለምኑ ስንት ጥንዶች አሉ። እናንተ ግን ሰው ወዷችሁ አክብሯችሁ አሁንም እንኳን እንደዚህ እየተጨቃጨቃችሁ በጣም ነው የሚወዷችሁ። እንዲህ ጭራሽ መልሳችሁ ታዲያ ይሄ ነው የሚሆነው? ሀይሚ ቆም ብለሽ አስቢበት የኔ ቆንጆ። እውነቴን ነው የምመክርሽ የኔ እናት። አሜሪካ ብትሄጂ ልፋት ነው፣ ሌላ ነገር የለውም። ኢትዮጵያ ግን እንደዚህ ዩቲዩበራችሁን ለ30 ደቂቃ ቪዲዮአችሁን ሰርታችሁ በወር ብራችሁን እያገኛችሁ ልፋት የለባችሁም። እውነቱን ነው የምናገረው እኔ የምሬን ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። እንዴት አመሻችሁ? እግዚአብሔር ይመስገን። ያው እስካሁን ቪዲዮ አልሰራሁም፣ ምክንያቱም በቃ ስሪ አላለኝም። ገባችኋ? በቃ ምንም መናገር አልፈለኩም። የእውነት ስናገር የእውነት ስላችሁ ምንም መናገር አልፈለኩም እና ጸጥ አልኩኝ ማለት ነው። በጣም የሚገርመኝ ነገር ነው። እዚህ ጋም ደግሞ ጋሻዬ አብርሽን በጣም እየተቆጡት ነው። ሁለዚህም ጥፋት የምታጠፋው አንተ ነህ፣ እሱ አይደለችም። በጣም ጥፋተኛ ነህ። ነገ አንዷን ተነገ ወዲያ አንዷን እያመጣ እንዴት ነው ልቧ የማይሰበረው? ሩታ ነው ያለው ጋሻዬ። ምርጥ አባት፣ ትክክለኛ ፍርድ ነው የሚፈርዱት። ነገ አንዷ ሴት ጋር ከነገ ወዲያ አንዷ ሴት ጋር እየመጣ እንዴት ነው ልቧ የማይሰበረው? ምን ታድርግ? እሷ ራሷን ታሳርፍ፣ ትረጋጋ ብሏል ጋሻዬ። ምርጥ አባት እና ሀይሚን ወይም ቡራ ልላችሁ የምፈልገው ነገር አስቡበት። እንዲህ እናንተ ተወዳጅ የለም ሚዲያ ላይ ነገ ሀብታም በቅርብ ቀን ሀብታም ከራሳችሁ አልፋችሁ ሰውን የምትረዱ ሰዎች ነው የምትሆኑት። እውነቱን ስነግራችሁ ሀይሚና ቡራ እንዲህ እውነት እንዲህ እናንተ እኮ እድለኛ የለም። አያለፋችሁ፣ አያደክማችሁ። 30 ደቂቃ ቆማችሁ ቪዲዮ ትቀርጻላችሁ፣ ፖስት ታረጋላችሁ፣ በወር ትከፈላላችሁ። እንዲህ እውነት በዛ ላይ ኦዲየንስ ተወዳጅ ናችሁ። በጣም ነው የሚወዷችሁ፣ በጣም ነው የሚያከብሯችሁ። እናንተ እንዲታድርጉ ሼር እያደረጉ ከማንም ጋር እየተጣሉ በቲክቶክ ሀይሚ ስትሰደብ ለምን ተሰደበች፣ ብሩኬ ሲሰደብ ለምን ተሰደበ እያለ ኦዲየንስ ለእናንተ እየተጣላ በእናንተ እየተጣላ እየተሰዳደቡ እየተጣሉ እናንተ እንድታርጉ ትልቅ ደረጃ እንድትደርሱ እያሉ ለእናንተ እንደዚህ እየሆኑላችሁ ኦዲየንስ እናንተ ዛሬ ልንለያይ ነው ብላችሁ ምጥት። አሜሪካ እኮ ቢከዲ ስሙ ነው አሜሪካ። እውነቱን ነው የምነግራችሁ። አነ ኢትዮጵያ ተቀምጣችሁ አሜሪካ ልንሄድ ነው ባትሉ ጥሩ ነው። ላብጣብ ነው የሚደረገው፣ ዝም ብሎ አይደለም። ስደት አለም ስደትን ለሚያውቅ ያውቀዋል። ብር ቁጭ ብሎ አይገኝም። ልክ ዩቲዩብ እንደሚከፍለው ተለፍቶ ነው። ይህን ልናውቅ ይገባል። ገባችሁ አይደለ? ይሄ ነው በእናንተ ሰው እየተባላ እየተጣላ እናንተ እንዲታድጉ እያሉ ፍቅራችሁ እንዲመለስ ሰላም እንድትሆኑ እያሉ ኦዲየንስ ለእናንተ
እየተቆረቆረ እየለፋ እየደከመ ይሄንን ካደረጋችሁ ኦኬ መብታችሁ ነው፣ አይመለከተንም። አለቀ። ይሄ ነው ሰው መውደድ። እንደዚህ ከሆነ አይመለከተንም። ደግሞ እንደዚህ እየተዋደዳችሁ እንደዚህ እየሆናችሁ ብትሄዱ ብትገፋፉ ለነገም ጥሩ አይደለም፣ የእውነት ለመናገር። ስለዚህ እኔ እንደሚመስለኝ አዲስ ነገር ስትል ሀይሚ ለምሄር ሳይሆን የሆነ የብሩኬና የሀይሚ አዲስ ነገር ይኖራል ብዬ ተመኘሁኝ። እንግዲህ ይሄንን ነው እኔ በመልካም ነገር ነው የፈታሁት። ምን አለ የሆነ በልደቷና በ2000 ሲከበር የሆነ ነገር ሊሆን ነው ብዬ የሆነ ሀሳብ ነው ያመጣሁትና እና ደግሞ ሀይሚ ወደ መጨረሻ ላይ መልካሙን እመኝልሃለሁ ጥሩ ነገር ይህን ስትል ደግሞ አንዳንዴ ትንሽ ፈራሁኝ ማለት ነው። ገባችሁ አይደለ? የእውነት ለመናገር እኔ ምንም የምለው ነገር የለኝም። አሁንም ደግሜ እኔ የሀይሚም ነኝ የቡራም ነኝ። አለቀ። ሀይሚንም አልወግንም ቡራንም አልወግንም። ለሁለቱም አንዲ ነኝ። ካላስ ይሄ ነው የኔ ሀሳብ። እኔ አሁንም የምመኝላቸው ለነሱ አንድ እንዲሆኑ ፍቅራቸው ተመልሶላቸው አንድ እንዲሆኑ። እኛ በእርግጥ መተው ፍቅረኛሞች ነን፣ ሀይሚ ፍቅረኛዬ ናት፣ ብሩኬ ፍቅረኛዬ ነው ብለው መተው አንድ ቀን ያሳወቁብን ነገር የለም። ለኛ ራሳችን ነን በሚያደርጉት ነገር፣ በሚያረጉት አክት፣ በሚያረጉት ነገር ፍቅረኛሞች እንደሆኑና ብሩኬና ሀይሚ የሆነ ነገር እንዳላቸው ራሳችን ነን እንጂ እነሱ መተው ፍቅረኛሞች ነን፣ ፍቅር ነን አላሉንም። በእርግጥ ማለት ነው መተውም እኛ ፊት ፍቅራቸውን አልተገላለጡም፣ አላየንም። ነገር ግን በምናያቸው ነገር በሚያረጉት በሚያወሩት ነገር ፍቅረኛሞች እንዲሆኑ አውቀናል። አለቀ። ይሄ ነው። ገባችሁ አይደለ? ይሄ ነው። ምን ነው ዩቲዩበር ምን ነው የክረምት ቀን ሆነ? የክረምት ቀን ነው የምላችሁ። የክረምት ቀን ማለት ዝናብ ሲጥል ጭምልቅልቅ የሌለ በጭቃ ልክ እንደዛ ነው የሆነው ዩቲዩብ አሁን ላይ። በጭራሽ ውኝ ማይል እኔ እንኳ የሆነ ሰፍ ብዬ ቪዲዮ የምሰራ ልጅ አሁን ላይ እንደዛ አይደለሁም። ትቻለሁኝ። በቃ ሲጀመር ዩቲዩብ ራሱ ሰፍ ብለሽ ሂጂ የሚለኝ ነገር አንድም ነገር የለም አሁን ላይ። እውነቱን ስነግራችሁ ጭምልቅልቁ ነው የወጣው ዩቲዩብ ማለት ነው። ዩቲዩብ ማለት ነው። አሁን ልመክራችሁ የምፈልገው ነገር ኦዲየንስን ብትሆኑ የምታገኟቸው ደውሉላቸው፣ የማታገኟቸው ደግሞ አሪፍ አስተያየት ስጧቸው፣ እንዲመለሱ አንድ እንዲሆኑ። አለቀ። ይሄ ነው። ይሄ መለያየቱ እንለያይ ስለተባባሉ ጀግንነት አይደለም። ይሄ እውነቱ ነው የምነግራችሁ። ይሄ እንለያይ ተለያየን፣ ይሄ ጀግንነት አይደለም። ጀግንነት ሌላ ነው። ይሄን እነግራችኋለሁ። ጀግንነት ሌላ ነው። እልቅ አንድ እንዲሆኑ እንዲፋቀሩ መንገድ ፈልጉላቸው። አንድ ሆነው ሰላም ወርደው እንዲመጡ። የሁለቱም አድናቂት ከሆናችሁ የሁለቱም ወዳጅ ከሆናችሁ መንገድ ፈልጋችሁ እንዲታረቁ አዳርጓቸው። ካላስ ይሄን ነው የምለው። ባይ ባይ።